ሃይ ጋይስ እንደናችሁ እኔ ለማታውቁ ሰዎች ተመስገን ባላለው በዚህ ቻናል ወይም ደግሞ ናይል ሆርን ዩቲዩብ ቻናል ላይ የምንለቃቸው ቪዲዮዎች ከቴክኖሎጂ ጋር የተገናኙ ወይም ደግሞ ከሶፍትዌር ኢንጂነሪንግ ጋር ሞር ዲቴል የተገናኙ ነገሮችን የምንለቅበት ቻናላችን ሲሆን እዚህ ክላስ የማስተምራችሁ ተማሪዎችም ፕሮግራሚንግ ላንጉዌጅ ወይም ደግሞ ምንም አይነት ቴክኖሎጂ ስኪሎችን ለመማር ፈልጋችሁ የመጣችሁ ተማሪዎች እንደሆናችሁ ኤክስፔክት አደርጋለሁ። ሶ ይሄን የሶፍትዌር ኢንጂነሪንግ ስኪል አስተምራለሁ በየሳስብ የጀመርኩት ለምንድን ነው ኢትዮጵያ ውስጥ ያሉ የተማሪዎችን ወይም ደግሞ ቴክኖሎጂ መማር ፈልገው ግን ስትራክቸርድ የሆነ ፍሪ ኮርስ ያጡ ተማሪዎችን በቴክኖሎጂ ቢልድ ማድረግ ነው። ምክንያቱም ዓለም ከፊዚካል ወደ ዲጂታል እየሄደች ስለሆነ እኛም ወደ ዲጂታሉ ዓለም መግባት ስላለብን ኢትዮጵያ ደግሞ በዲጂታሉ ዓለም ላይ ወደ ኋላ የሆነች ስለሆነች ሶ ከዛ ጋር የሆነ አስተዋጽኦ ለማሳደር ነው። ሶ ብዙ ስትራክቸርድ የሆኑ ኮርሶች ስለጠፉ እኛ ስትራክቸርድ የሆኑ ኮርሶችን ለምን ፍሪ አናዘጋጅም ብዬ በማሰብ ነው ይሄን ያዘጋጀሁትኝ። ሶ ለማንኛውም የፕሮግራሚንግ ላንጉዌጅ መሰረት የሆነው C++ ነው ወይም ደግሞ ሲን ነው መማራችን ማለት ነው። ለምን ነው ወደ C++ ስንሄድ እናየዋለን። ግን እዛ ጋር ዘው ብዬ እንደማልገባባችሁ ፊትም ባለቀቁት ቪዲዮ ላይ ወይም ደግሞ ቱቶሪያል አናውንስመንት ላይ አሳውቂያችኋለሁ ማለት ነው። ዘው ብዬ አልገባም ከግራውንድ ነው የምንጀምረው ብያለሁ። ሶ ዛሬ የምናየው ዛሬው ክላሳችን ኮምፒውተር የሚለው ላይ ነው። ኮምፒውተር እንዴት ይሰራል? ኮምፒውተር ምንድነው ጥቅሙ? ኮምፒውተር ለምን ተሰራ? ኮምፒውተር 0 እና 1 ነው ዳታ ስቴፕ የሚያደርግ ሲባል ምንድነው ነው ጥያቄው። ሶ እሱን አንድ ባንድ የምናይበት ክላሳችን ይሆናል ማለት ነው። እንጀምር። የመጀመሪያው ክላሳችን ኢንትሮዳክሽን ቱ ኮምፒውተር ሲል why computer is created ለምንድነው ኮምፒውተር የተሰራው ኢንትሮዳክሽን ነው። Introduction to computer. Introduction to computer ስናይ የምታስታውሱልኝ ነገር ወይም ደግሞ ፎከስ የምታደርጉልኝ ነገር መጀመሪያ ከግራውንድ ነው የምንነሳ። C++ን ለመማር እንዴት ነው ኮምፒውተሩ የጻፍነውን ኢንስትራክሽን ራን ሊያደርግ የሚችለው የሚለውን ነገር መረዳት ስላለብን ማለት ነው። ስለዚህ ለምንድነው ኮምፒውተር የመጣው ከተባለ ወይም ደግሞ ኮምፒውተር ክሬት የተደረገው የመጀመሪያው ኮምፒውተር ቲዎሪ ላይ ሰምታችሁ ወይም ደግሞ ሂስትሪ ላይ ሰምታችሁ ከሆነ የመጀመሪያው ኮምፒውተር ካልኩሌተር ነው። ዛት ኢዝ ካልኩሌተር ሲባልም ደግሞ ቤዚክ ካልኩሌተር ነው። ሳይንቲፊክ ካልኩሌተር ኖት ሳይንቲፊክ ካልኩሌተር ሳይንቲፊክ ካልኩሌተር አይደለም፣ ቤዚክ ካልኩሌተር ነው የመጣ ነበር። ቤዚክ ካልኩሌተር ማለት አዲሽን፣ ሳብስትራክሽን፣ መልቲፕሊኬሽን እና ዲቪዥን ብቻ ሊሰራ የሚችል ካልኩሌተር ነበር የመጣ። ምክንያቱም ኮምፒውተር የመጣው ለምንድነው ሲባል የመጀመሪያው ጥያቄ ኮምፒውተር የመጣው የሰው ልጅ በተደጋጋሚ የሚሰራቸውን ስራዎች ለማቅለል ነው። የሰው ልጅ ሊሰራቸው የማይችላቸውን ስራዎች ሊሰራ ሳይሆን የሰው ልጅ የሚሰራቸውን ስራዎች አቅልሎ ሊሰራ ነው ኮምፒውተር የመጣው ነው። የሰው ልጅ ሊሰራቸው በተደጋጋሚ ሊሰራቸው የሚችላቸውን ነገሮች ማሽኑ ለምን ይሄን አክሽን አይወጣውም እሱ በማለት ኮምፒውተር መጣ ማለት ነው። ስለዚህ የሰው ልጅ ቁጥሮችን ተደጋጋሚ ይደምር ነበር። እነዛን ቁጥሮች ግን ለምን ለማሽኑ አንሰጠውምና ማሽኑ አይደምራቸውም በማለት ኮምፒውተር መጣ። የመጀመሪያው ኮምፒውተር ካልኩሌተር ነበረ። ከዛ በኋላ ነው እዚህ ስማርት ኮምፒውተር ላይ ደረስነ። የድሮ ኮምፒውተሮች እንዴት ሆኖ ሊያህሉ ይችል ነበር አይ ዶንት ኖ እኛ እናቃቸውም በዛን ሰዓት ላይ ስላልደረስነ። አሁን ላይ ስማርት እየሆኑ እዚህ ጋር ደርሰናል ማለት ነው። ማለት ይዘናቸው የምንንቀሳቀሳቸው ኮምፒውተሮች ጋር ደርሰናል። ኤኒዌይስ እሱን ላስተምራችሁ አይደለም። ኮምፒውተር የመጣው ግን why computer is created ለሚባለው ጥያቄ ለምንድነው ኮምፒውተር የመጣው ኮምፒውተር ለምን ይጠቅማል የሚባለው ነገር ሁሉ ሰው እየተረዳው አይደለም። ይህ ኮምፒውተር ጥቅሙ ምንድነው? ይህ ኮምፒውተር ጥቅሙ ምንድነው ከተባለ የሰው ልጅ በተደጋጋሚ የሚሰራቸውን ስራዎች ለሱ ለመስጠት ነው። ወይም ደግሞ በተደጋጋሚ የሰው ልጅ የሚሰራቸው ታስኮች ለሰው ልጅ ላይፉን ለማቅለል ነው ኮምፒውተር የመጣ። ማሽን የሚባለው ነገር ኮምፒውተር ለዛ ነው የተፈጠረው። እሱን አይደለም አስዊናው እንደምናውቀው ኮምፒውተር ሁለት ፓርቶች አሉ። ማንንም የኢንጂነሪንግ ተማሪ ወይም ደግሞ ማንንም ቴክ ላይ የገባ ተማሪ ኮምፒውተርን የሚጠቀም ሰው ልክ ስለ ኮምፒውተር አይሲቲ ላይ ስንገባ ስለ ኮምፒውተር ድሮ ሃይ ስኩል ላይ ማለት ነው ስለ ኮምፒውተር ቀድመን የምንሰማው ነገር ምንድነው ኮምፒውተር ሁለት ፓርቶች አሉት ነው። ዛት ኢዝ አንደኛ ሁለት ፓርቶች አሉት ኮምፒውተር የሚባለው ነገር ሁለት ፓርቶች አሉት። አንደኛ ሃርድዌር ነው፣ ሁለተኛ ሶፍትዌር ነው። አንደኛው ሃርድዌር ነው፣ ሁለተኛው ሶፍትዌር ነው። ሶ እኛ ዛሬ ፎከስ የምናደርገው እዚህ ጋር ነው። ሃርድዌር ማለት ልናየው ልንዳብሰው ልንጨብጠው የምንችለው የኮምፒውተሩ አካል ሃርድዌር ሲባል፣ ሶፍትዌር ማለት ግን ኢንስትራክሽን ነው፣ ትዕዛዝ ነው። ማለት ተመስገን ይሄን አድርግ ሲባል
የሚታይ የሚጨበጥ ትእዛዝ አይደለም እየተሰጠኛል ማለት ልጨብጠው አልችልም ቃል ነው ሶ ያ ማለት ሶፍትዌር ነው እኛም ለኮምፒውተራችን የምንሰጠው ትእዛዝ ኢን ዘ ሶፍትዌር ሲመጣ እናያለን ሞር ፎከስ ዳችን ሶፍትዌር ላይ ስለሆነ የዛሬው ክላሳችን ብቻ ነው ሃርድዌር ላይ ፎከስ የሚያደርገው ከዛ በኋላ ያለውን ነገር ወደ ሶፍትዌር ነው ምክንያቱም የሶፍትዌር ተማሪ ነኝ ወደ ሶፍትዌር ነው ትምህርታችንን ፎከስ የሚያደርገው ኮዲንግ ላይ ሶ ሃርድዌር ማለት ይሄ ልንጨብጠው ልንዳስሰው የምንችለው ነገር ሃርድዌር ሲባል ሶፍትዌር ማለት ደግሞ ልናየው ልንዳብሰው ልንጨብጠው የማንችለው ነገር ለኮምፒውተራችን የሚሰጥ ኢንስትራክሽን ትእዛዝ ሶፍትዌር ይባላል የነዚህ የሁለቶች ጥምር ነው ምን የሚባለው ዛትስ ኮምፒውተርን ክሬት ያደረገልን ማለት ነው ይሄን ነገር እናንተ ከፊትም ስለምታውቁት አላበዛባቸው ሶ ኮምፒውተር ሃርድዌር አለው ሶፍትዌር አለው አላበዛባቸው በጣም ብዙ የምናያቸው ነገሮች አሉ ኮምፒውተር እንዴት ተሰራ የሚለው አሁን ኮምፒውተር ሃርድዌር ላይ ስንመጣ ግን በጣም ብዙ ከ9 ያላነሱ ሃርድዌር ኮምፖነንቶች አሉ ለኮምፒውተር ከነዛ ውስጥ እኛ በጣም ቤዚክ የሚባሉት ሁለት ኮምፖነንቶች እናወጣቸዋለን እንጂ ሁሉን ልናየው አንችልም ማለት በሜጀር ስንከፍላቸው ሶ አንደኛው ምንድነው ከነዚህ ከ9 ከ8 ኮምፖነንቶች ወይም ደግሞ ሜጀር ኮምፖነንትስ ኦፍ ኮምፒውተር ሃርድዌር ኮምፖነንትስ ኦፍ ኮምፒውተር ከሚባሉት ውስጥ አንደኛው ኢንፑት አውትፑት ዲቫይስ ነው ወይም ደግሞ ኢንፑት ዲቫይሶች ናቸው ኢንፑት ዲቫይሶች ማለት የሆነ ዳታን ወደ ኮምፒውተሩ ለማስገባት የምንጠቀምባቸው ዲቫይሶች ዛት ኢዝ ኢንፑት ዲቫይሶች ይባላሉ እነ ኪቦርድ እነ ማውስ እነ ስካነር እነ ማይክሮፎን እነ ካሜራ ወይም ደግሞ ዌብካም የሚባሉት ነገሮች እነሱ ላይ ፎከስ አላደረግም ምክንያቱም እሱ አይደለም የኔ ፐርፐዝ ዛሬ እነሱ አሉ ሁለተኛው አውትፑት ዲቫይስ ነው አውትፑት ዲቫይስ ደግሞ ኮምፒውተሩ ዲስፕሌይ ለማድረግ የሚጠቀምባቸው ለምሳሌ እነ ሞኒተር እነ ፕሪንተር እነ ስፒከርስ እነ ፕሮጀክተር እነዚህ ደግሞ አውትፑት ዲቫይሶች የሚባሉት ናቸው የኮምፒውተር አውትፑት ዲቫይሶች ሶ ኢንፑት ዲቫይስ አለ አውትፑት ዲቫይስ አለ ሌላ ሶስተኛ ላይ የምናገኘው ነገር ሴንትራል ፕሮሰሲንግ ዩኒት ዛት ኢዝ ሲፒዩ ፎከስ የምናደርግበት አንደኛው ሃርድዌር ኮምፖነንታችን ሲፒዩ ነው ሶ ሲፒዩ አለ ሲፒዩ ማለት ሴንትራል ፕሮሰሲንግ ዩኒት the brain of the computer or the heart of the computer ይሉታል አንዳንዴ የኮምፒውተሩ ብሬን ወይም ደግሞ አእምሮ ይሉታል ሶ እሱ አለ ሌላኛው ቀጣዩ ሜሞሪ አለ ሜሞሪ ስቶሬጅ ዩኒትስ ዛትስ ሜሞሪ ስቶሬጅ ዩኒትስ አድሚን ዛት ሜሞሪ እንዳጠቃላይ ሁለተኛ ፎከስ የምናደርግበት ሜሞሪ ነው አሁን አንደኛ ሃርድዌር ኮምፖነንቶች ኢንፑት ዲቫይስ አውትፑት ዲቫይስ ሲፒዩ ወይም ደግሞ ሴንትራል ፕሮሰሲንግ ዩኒት ሜሞሪ አለ አምስተኛ ላይ የምናገኘው ማዘርቦርድ ማለት ደግሞ ይሄ ኮምፒውተራችን ውስጥ ከፍታችሁ የምታውቁት ሆነ የግሪን የሆነ ኢንቫይሮንመንት የምታገኙበት ቦታ ራሙ ፕሮሰሰሩ ምንም አይነት የኮምፒውተራችን ሰርኪዩቶች ወይም ደግሞ ሬጂስተሮች ተጠራቅመው ተያይዘው ኮኔክተር ነው የምታገኙበት የሚያዙበት ቦታ ዛትስ ማዘርቦርድ ይባላል ሁሉን ሰብስቦ የሚይዝልን ኤሌክትሮኒክስ ዲቫይሶች ኤሌክትሪኮችን የሚይዝልን ቦታ ማዘርቦርድ ይባላል እሱኛው አንደኛው ኮምፖነንት ነው ፓወር ሰፕላይ ዩኒት ይባላል ኮንቨርትስ ኤሌክትሪካል ፓወር ፍሮም ዘ ዋን or AC what means that እናያታለን ዘ ፊውቸር AC አለች ወደ DC የሚቀይርልን ይሄኛው ኦልተርኔቲቭ ከረንት ነው የዳይሬክት ከረንት ነው እናያለን ወደዚህ የሚቀይርልን አንድ ፓወር ሰፕላይ ዩኒት የሚባል ሃርድዌር አለ ሌላ ግራፊክስ ፕሮሰሲንግ ዩኒት የሚባል አለ ሃንድስ ኮምፕሌት ግራፊክስ እነዚህ ቪዲዮዎችን ኢሜጆችን ኮምፒውተሩ እንዲይዝልን የሚያደርግልን እንዲይዝልን ማለት ስቶር እንዲያደርግልን ሳይሆን ፕሮሰስ እንዲያደርግልን የሚያደርግልን ግራፊክስ ካርዱ ነው ወይም ደግሞ GPU ነው ማለት ነው ሌላኛው ኩሊንግ ሲስተም ወይም ደግሞ ፋን የምንለው ማለት ነው ኮምፒውተራችን የሆነ በጣም ስራ ሲበዛበት ይሞቃል ሲሞቅ ልናስበርደው ልናቀዘቅዝበት የምንችለው ፋን ነው እሱም አንደኛው የኮምፒውተራችን ሃርድዌር ኮምፖነንት ነው ማለት ነው ሌላኛው ፕሪፈራል ዲቫይሶች አሉ ኤክስተርናል ሃርድ ድራይቮች አሉ ፕሪንተሮች አሉ USB ድራይቨር አለ ይሄ ምን ሰካው ኬብሉ ወይም ደግሞ SSD ድራይቨሩ አለ ኔትወርክ ካርዶች አሉ እነሱ እንደ ሃርድዌር ኮምፖነንት ይያዛሉ ማለት ነው እናንተ ዲቴይል እነዚህ ማየት ትችላላችሁ ወደ 9 ግሩፕ ኦፍ ኮምፖነንቶች አሉ ሶ ዛሁን ፎከስ የማድረግላችሁ ኮምፒውተር ሁለት ፓርቶች አሉ ሃርድዌር እና ሶፍትዌር ናችሁ ማለት ነው ናይስ እንዴው ሃርድዌር እና ሶፍትዌር ውስጥ አሁን ከነገርኳችሁ ሶፍትዌር ፓርቱን እናቆየውና ነው ይሄን ሶፍትዌር ፓርቱን እናቆየውና ለጊዜው ሃርድዌር ፓርቱ ላይ ፎከስ ብናደርግ አልኳችሁ ሶፍትዌሩ ሙሉ ቀናችንን ከዚህ በኋላ ቀናችን ሳይሆን ሙሉ ቪዲዮ በዚህ ቻናል ላይ የምናየው ቪዲዮ በሙሉ ሶፍትዌር ፓርቱ ላይ ፎከስ የሚያደርግ ስለሆነ ዛሬ ፎከስ የምናደርገው ላሳያችሁ የመጣሁኝ ኢንትሮዳክሽን ቱ ኮምፒውተር የሚለው ስለሆነ ሃርድዌር ኮምፖነንቶች ላይ ነው
ፎከስ የምናደርገው ማለት ነው ዛቲስ ሃርድዌር ኮምፖነንቶች ውስጥ ደግሞ ስለ ኢንፑት አውትፑት ዲቫይስ አልጨነቅም ምክንያቱም ኪቦርድ አይጠፋቸውም ምክንያቱም ማውስ አይጠፋቸውም ምክንያቱም ፕሪንተር ወይም ደግሞ ስክሪን አይጠፋቸውም ብዙ እንትን ስክሪን አይጠፋቸውም ብዙ ነገሮች አይጠፋቸውም እኔ ፎከስ የማደርገው the brain of the computer ስለተባለው CPU እና the storage part of the computer is memory ፎከስ የማደርግባቸው ፓርቶች እነዚህ ናቸው ማለት ነው ሶ CPU እና ሜሞሪ ነው አሁን አንዳንዴ እኔ ማልፊያልፍ ስናገር ሰምታችሁ ሊሆን ይችላል ከኮምፒውተር ውስጥ ከሃርድዌር ውስጥ CPU ከሌለ ከሶፍትዌር ውስጥ ደግሞ ኦፕሬቲንግ ሲስተም ከሌለ ኮምፒውተር ሊባል አይችልም ብያለሁ ከሃርድዌር ውስጥ CPU ካለ ፕሮሰስ የሚያደርገው እሱ ነው ኦፕሬቲንግ ሲስተም ደግሞ ከሶፍትዌር ውስጥ ከሌለ ደግሞ እኛ ኢንተርፌስ ወይም ደግሞ ለንግባባበት የምንችለው ኮምፒውተር ጋር ምንም አይነት የጋራ የሆነ ኢንተርፌስ የለንም ማለት ነው ስለዚህ ከኮምፒውተር ውስጥ እንትን ከሃርድዌር CPU ከሶፍትዌር ውስጥ ደግሞ ኦፕሬቲንግ ሲስተም ሶፍትዌር ውስጥ ስለሆነ ኢን ዘ ፊቸር የምናየው ክላሳችን ቢሆንም ከሃርድዌር ውስጥ ግን CPU አለ CPU ግን እናየዋለን ዛሬ ማለት ነው ሶ ዛሬው ክላሳችን እሱ ጋር ፎከስ ያደርጋል ማለት ነው አልጀመርንም ምንድነው ያደረኩላችሁ ሃርድዌር አለ ሶፍትዌር አለ ኮምፒውተር ውስጥ ከሃርድዌር ውስጥ ግን ኮምፒውተር ሊያሰኝ የሚችለው CPU ነው ከሃርድዌር ውስጥ ከዛ ሜሞሪንም በዛው እናያለን ከዚህ ጋር የሚገናኝ ነገር ስላለው ሁለቱ ነገሮች ካየነ ቀሪው ነገር በሙሉ እናንተ አዲሽናል የምታዩትና ስለ ኮምፒውተር ኢንጂነሪንግ የሚጨነቁበት ወይም ደግሞ ሌሎች የኮምፒውተር ዲቴል የሚያውቁት ሃርድዌር ላይ ፎከስ የሚያደርጉ ተማሪዎች የሚጨነቁበት ነው እኛ ግን ቤዚኩን ለማወቅ እነዚህ CPU እንዴት ይሰራል ሜሞሪ እንዴት ስቶር ያደርጋል የሚለው ነገር ካየነ በቂያችን ስለሚሆን ማለት ነው ሶ ሌትስ ጎ እንጀምር ኦኬ ሶ ከነዚህ ውስጥ አሁን CPU እና RAM ላይ ወይም ደግሞ CPU እና ሜሞሪ ላይ ለመድረስ የምንሄድባቸው ስቴፖች አሉ መጀመሪያ ኮምፒውተር እንዴት መጣ አሰራሩ ላይ ነው አሁን ኮምፒውተር የሚያሰኘው እነዚህ CPU እና ሬጂስተር እንትን ሜሞሪ ከሆኑ ወይም ደግሞ CPU ከሆነ እነሱ ጋር የደረስነው እንዴት ነው አሁን መጀመሪያ what is electric ከሚባለው እንጀምር ኤሌክትሪክ ከረንት አለ ኤሌክትሪክ ማለት ምን ማለት ነው ከኤሌክትሪክ እንጀምር እስቲ ኤሌክትሪክ ከረንት is the flow of electron ነው ኤሌክትሮን ማለት ኬሚስትሪ ላይ የምናውቀው flow of electron ኢምባላንስ ሲኖር ማለት ኤሌክትሮን ኢምባላንስ ሲኖር ነው ምናምን ይባላል እሱ ጋር ትንሽ ይሄንት እናያለን ሶ ኤሌክትሪክ ከረንት ማለት ወይም ደግሞ ኤሌክትሪክ ከረንት is the flow of electric charge through a conductor ነው በኮንዳክተሮች መካከል የሚያልፈው የኤሌክትሮኖች ፍሎ ኤሌክትሪክ ከረንትን ይፈጥራል ማለት ነው early study of electricity ቀድሞ ያጠኑ ሰዎች የመጀመሪያው ማን ነው ቤንጃሚን ፍራንክሊን የሚባል ሰውዬ ነው ስለ ሂስትሪው ዶንት ወሪ ቤንጃሚን ፍራንክሊን እና እሱ አንደኛው ደግሞ ኒኮላ ቴስላ የሚባለው ናቸው ማለት ነው ቤንጃሚን ፍራንክሊን ማለት ዲሲን እንትን ኤሲን ከረንት እንትን ዲሲን ያገኘው ሲሆን ቤንጃሚን ፍራንክሊን ማለት ዲሲን ያገኘው ዳይሬክት ከረንትን የሚባለው ማለት ነው ኒኮላ ቴስላ ደግሞ ኤሲን ያገኘው ማለት ነው ቤንጃሚን ፍራንክሊን አለ እሱ ዲሲን ነው ያገኘ this means ዳይሬክት ከረንት ማለት ነው ቤንጃሚን ፍራንክሊን ዲሲን ሲያገኝ ኒኮላ ቴስላ ደግሞ ኤሲን ነው ያገኘው ማለት ዲሲን ወደ ኤሲ ነው የቀየረ ያ ማለት ዳይሬክት ከረንትን በኦልተርኔቲቭ ከረንት ለመጠቀም ነው የሞከረው that is alternative current ማለት ነው ማን ማለት ነው ዳይሬክት ከረንት ማለት ምን ማለት ነው ኦልተርኔቲቭ ከረንት ማለት ማለት ነው ዳይሬክት ከረንት ማለት ቀጥታ አንድ አቅጣጫ ነው ፍሎ ኤሌክትሮን ፍሎ ያለ in one direction ነው ያ ማለት ካንድ ኢነርጂ ወደ ሆነ ኢነርጂ ወይም ደግሞ ወደ ሆነ ቦታ ነው ፍሎ የሚያደርገው that mean ከባትሪ ወደ ሶርስ እንትን ወደ የሚጠቀመው አካል ፒሲያችን አሁን ኤሌክትሪክ ከረንትን ዳይሬክት ከረንት ሊጠቀማል ያ ማለት ከሆነ ከፒሲ ውስጥ ካለው ባትሪ ፒሲው እንዳለ ይጠቀማል ማለት ሌሎች የሚጠቀሙ ፕሮሰሰር እንትኖች በሙሉ ይጠቀማሉ ማለት ነው ስለዚህ ዳይሬክት ከረንት ኦልተርኔቲቭ ከረንት ማለት ግን ኦንላይን የሆነ ኤሌክትሪክ ቻርጅ ያስፈልጋል ለምሳሌ ፍሪጅን ብታዩት ለምሳሌ ስቶቭን ብታዩት ኦልተርኔቲቭ ከረንት ነው የሚጠቀመው ኦልተርኔቲቭ ከረንት ማለት ስትነቅሉት የማይሰራ ለመስራት መሰካት ያለበት ነገር ቀለል ሳረግላችሁ ማለት ነው እሱ ኦልተርኔቲቭ ከረንት ይባላል ሶ ቤንጃሚን ፍራንክሊን ዲሲ ነው እንትን ያለ ኒኮላ ቴስላ ደግሞ ኤሲ ነው ዲሲ ወደ ኤሲ ዲሲ እንዴት ነው በኤሲ የሚጠቀመው ማለት ከሆነ ግድግዳ ሶኬት ላይ ሰክቼ እንዳለው ኦንላይን ላይ ፍሎ ላደርግ የሚችለው ወይም ደግሞ ኤሌክትሪክ ላስተላልፍ የሚችለው ነገር የሚለውን ነገር ነው እንትን ያለ ያን ነገር ኤሌክትሪክ ከረንት በዛ አማካይነት ከመጣ በኋላ አሁን እኔ ይሄ አይደለም ፎከስ ብቻ ቤንጃሚን ፍራንክሊን ትንሽ ያዟትና
ቤንጃሚን ፍራንክሊን ዳይሬክት ከረንትን ዲስከቨር ያደረገ ሲሆን ኒኮላ ቴስላ ደግሞ ኦልተርኔቲቭ ከረንትን ዲስከቨር ያደረገ ነው። ዲስከቨር ባይ ዘ ወይ የሌለን ነገር መፍጠር ነው። ግን ምን ይላሉ ሳይንቲስቶች ከረንት ወይም ደግሞ ኤሌክትሪክ ከረንት ከመፈጠሩ በፊት ነበረ፣ ብቻ ያለውን ነገር በአዲስ መንገድ እንዴት እንጠቀመው ነው እንጂ ከመፈጠሩ በፊት ነበረ። ምክንያቱም እሳት ዲስከቨር ተደረገ ይባላል፣ ግን እሳት ዲስከቨር ተደረገ ከመባሉ በፊትም ነበረ። ምክንያቱም በማወጣረ ጸጉራችን ላይ ጸጉራችን እንትን ስንለው የእሳት ብልጭታ ያሳይ ነበረ። እሳት ከዛ በፊትም ነበር ይባላል። ዲስከቨር ላይ ሆን ይችላል፣ ግን እኛ ዲስከቨር ብለን እንለፈው፣ የኛ ኮንሰፕት አይደለም ይሄ። ዲስከቨር ያደረገው ቤንጃሚን ፍራንክሊን ዲሲን ነው፣ ኒኮላ ቴስላ ደግሞ ኤሲን ነው ማለት ነው። እሱ አይደለም የኔ ፎከስ። አሁን እንምጣ። በጣም ዓለምን የቀየረው የኮምፒውተራችን መመስረት ወይም ደግሞ መገኘት ምክንያት የሆነው ትራንዚስተር ነው። ያ ትራንዚስተር እንዴት ተሰራ ነው? የእያንዳንዱ የሲፒዩ የሚሞሪ የእያንዳንዱ ነገሮች ከምን ተሰሩ ከተባለ ትራንዚስተር ነው። ትራንዚስተር መጀመሪያ ግን እንዴት መጣ ነው? ለምን መጣ ነው ጥያቄው። እሱ ጋር ፎከስ ብናደርግ አሁን ስለ ትራንዚስተር እናወራ። ትራንዚስተር ማለት መጀመሪያ እናስብ። ትራንዚስተር ሲሰራ ኮምፒውተርን ማንንም ያስበው የለም። ትራንዚስተር ሲሰራ ኮምፒውተርን ለመስራት ተብሎ አይደለም የተሰራ። በሰዓቱ ስልክ ከሆነ ስቴት ወደ ሆነ ስቴት አቋርጦ መሄድ አይችልም ነበር። በሆነች ስቴት መካከል ወይም ደግሞ በሆነ ሀገር ውስጥ ብቻ ነበር ስልክ ተደዋውሎ በርቀት መደዋወል መገናኘት የሚቻለው ማለት ነው፣ ኤሌክትሪክ ከረንት ተጠቅሞ ግን ከሆነ ስቴት ወደ ሆነ ስቴት ለመሄድ ሪጀነሬት የሚያደርግ ፓወር አስፈለገ። ሪጀነሬት የሚያደርግ ማለት ከሆነ ቦታ ሪጀነሬት የሚያደርግ እየተቀጣጠለ ማለት ነው። ያ ሲያስፈልግ ያቺ ሰሚኮንዳክተር የሆነ ነገር ተፈለገ። ሲፈልጉት ኦፍ የሚያደርጉት ሲፈልጉት ደግሞ ኦን የሚያደርጉት ማለት ነው። ሰሚኮንዳክተር ማለት ኮንዳክተር አይደለም፣ ኢንሱሌተርም አይደለም፣ ግን ሰሚኮንዳክተር ነው። በትንሹ ያስተላልፋል። ዛትስ እዚህ ጋር እንትን ምንለው ሰልፈር ነው። መሰረት ያደረጉትም ሰልፈር ነው። እንዴት ነው ሰልፈርን ተጠቅመን እስቲ ስልክን ከሆነ ቦታ ወደ ሆነ ቦታ ለሩቅ ቦታ መስደድ እንችላለን፣ ወይም ደግሞ ሪጀነሬት እያደረግን የስልክን ፓወር እስቲ እናስተላልፈው ማለት ከኢትዮጵያ ወደ አሜሪካ ስልክ እንዲደርስ ለማድረግ እንዴት እናድርግ? ያችነች ትራንዚስተር እንድትፈጠር ያደረጋት ትራንዚስተር እንድትፈጠር ያደረጋት ያችነች እንጂ ፒሲ ለመስራት ወይም ደግሞ ኮምፒውተር ለመስራት ታስቦ አይደለም ማለት ነው። አስቡልኝ። ያን አስበው ግን ስልክን ሪጀነሬት ለማድረግ አስበው ትራንዚስተር እንዴት ሰሩት ሲባል ትንሽዬ ሂንት ልንገራችሁ። ሰልፈር የሚባል አቶሚክ ሾሉ ላይ ወይም ደግሞ አውተር ሾሉ ላይ ማለት ነው፣ አውተር ሞስት ሾሉ ላይ 4 ኤሌክትሮኖች አሉት። አራት ኤሌክትሮኖች በትንሹ ነው የምነግራችሁ። እነዚህ 4 ኤሌክትሮኖች ሌላ 4 ኤሌክትሮን ካለው ጋር ዶፕ ብናደርጋቸው ወይም ደግሞ ብንቀላቀላቸው እቺን ዶፕ ብናደርጋት እቺናታ ምንድነው የሚሆነው? ባላንስ ነው የሚሆነው። አንድ 4 ኤሌክትሮን ካለው ጋር ማለት ነው። ለምሳሌ እዚህ ጋር ሌላ 4 ኤሌክትሮኖች ካሉት ጋር ዶፕ እናደርገው። ፎከስ አላደርግም እናንተ እንትናችሁ አይደለም ትራንዚስተር እንዴት እንደመጣ ብቻ ባላንስ ይሆናል። ባላንስ ከሆነ ደግሞ ፍሎ የለም፣ ኤሌክትሮን ፍሎ የለም። ከረንት እንዲኖር ከተፈለገ ደግሞ ኤሌክትሮን ፍሎ መኖር አለበት። ኤሌክትሮን ፍሎ መኖር አለበት። ኤሌክትሮን ፍሎ ለመኖር ኤሌክትሮን ኢምባላንስ መፈጠር አለበት። ውሃ ከሆነ ቦታ ወደ ሆነ ቦታ ሊፈስ የሚችለው ከከፍታ ቦታ ወደ ዝቅታ ቦታ ከሞላበት ወደ አልሞላበት ነው። ብዙ ካለበት ወደ ትንሽ ወደ አለበት ነው። እንደዚህ ከሆነ ኢምባላንስ ይፈጠራል። ግን ምንድነው ያደረጉት እነሱ የሚመራመሩ ሰዎች እቺን ትራንዚስተርን ሲያገኛት የሚመራመሩ ሰዎች ምንድነው ያደረጉ? ሌላ 5 ኤሌክትሮን ያለው ነው ዶፕ ያደረጉበት ማለት አውተር ሞስት ሾል ላይ 5 ኤሌክትሮን ያለው አተም ነው እዚህ ውስጥ የቀላቀሉበት። 5 ኤሌክትሮን ያለው ዶፕ አደረጉበት። 5 ኤሌክትሮን ያለው ዶፕ ሲያደርጉበት 1 ኤሌክትሮን ተተርፋለች ነው። ከዚህ ከመጣችቱ 1 ኤሌክትሮን ዶፕ ከተደረገችት ውስጥ 4ቱ ይያዙና ከዚህ ጋር አራቱ ከዚህ ጋር ይያዙና አንደኛዋ ግን ተተርፋለች። እቺ ኤሌክትሮን ተተርፋለች ማለት ነው። ኦኬ እቺ ከተረፈች በኋላ ሁለተኛ እዚህ ጋር አሁን 5 ኤሌክትሮን ካለው ነው። ሁለተኛ ደግሞ አሁንም ሰልፈር ያለበት የሆነ ቲዩብ ሰሩ። እዛው ውስጥ ሰልፈርን አስቀመጡ። 4 ኤሌክትሮን አለ አራት ኤሌክትሮን አለው። እዚህ ጋር 3 ኤሌክትሮን ያለው ዶፕ ሲያደርጉበት እዚህ ጋር 5 ኤሌክትሮን ነው። እዚህ ጋር 3 ኤሌክትሮን ያለው ዶፕ ያደረጉበት 3 ኤሌክትሮን ያለው ብዙ ፕሮቶን አለው ማለት ነው። ስለዚህ እዚህ ጋር የሆነ ፖዚቲቭ ቻርጅ አለች ማለት ነው። ትርፍ ኤሌክትሮኖች ፍሎ ያደርጋሉ ከየት ወደ የት? መጨረሻ አዩት
ይሄ ነገር ሁለቱን አገናኘ ነው ሁለቱን ቲዩብ አገናኙት ሰዎቹ ማለት ነው ሁለቱን ቲዩብ ሲያገናኙት እቺኛይቱ ኤሌክትሮን ወደዚህ ትሄዳለች እቺኛይቱ ኤሌክትሮን ብዙ ኤሌክትሮን ነች እዚህ ጋር ደግሞ ፕሮቶን ነች ስለዚህ እቺኛይቱ ኤሌክትሮን ወደዚህ ፍሎ ታደርጋለች ማለት ነው ያም ቢሆን ግን majority of this tube is negative or electron majority of this tube is positive or proton ማለት ነው so እነዚህ ፍሎ ያደርጉ ማይግፋፎም እዚህ ጋር እንዳለ ይቆማሉ መሄድ አይችሉም ማለት ነው so ምን እንደተደረገ የሆነ ባትሪ ነው የተደረገበት አስቡ ባትሪ ማለት ባትሪ ድንጋይ ብላችሁ አስቡት የሆነ ባትሪ ድንጋይ ነው ያያዙበት ልክ እንደዛ ያደረጉ እዚህ ጋር አያዙት ላይክ ባትሪ ይሄን ይመስላል እዚህ ጋር ፖዚቲቭ ቻርጅ ነው እዚህ ጋር ኔጌቲቭ ቻርጅ ነው ከዚህ ጋር አያዙ ማለት ነው እዚህ ጋር አያዙት አዩት አሁን እዚህ ጋር ፖዚቲቭ ቻርጅ ኔጌቲቭ ቻርጅ አለ ግን ማጆሪቲ ኦፍ ይሄ ኔጌቲቭ ስለሆነ ይሄ ደግሞ ማጆሪቲ ኦፍ ፖዚቲቭ ስለሆነ ኤሌክትሮኖች ወደዚህ ፍሎ ማድረግ አይችሉም ስለዚህ ምን መደረግ አለበት እንደዚህ ብናያይዘው ኤሌክትሮኑን በዚህ አልፍና እዚህ ጋር የሚገፋው ፖዚቲቭ ስለሆነ አትራክት ከተደራረገው ይቀመጣሉ ላይክ ፖልስ ደግሞ አትራክት ቻርጀር እንደ ሪፕል ቻርጀር ላይክ ፖልስ አትራክት ቻርጀር የሚባል ማለት ነው ከዚህ ባትሪ ስናያይዝበት እዚህ ጋር ኔጌቲቭ ወይም ደግሞ እቺ ኔጌቲቭ ማለት ኤሌክትሮን ነች አይደለ ኤሌክትሮኗ ፍሎት አድርግና እዚህ ጋር ስቴድ ፖዚቲቭ ነው ማጆሪቲን ያገኘችው ፖዚቲቭ ስታገኝ አትራክት ተደራርጋ ተጠጥማ ተቀመጣለች እንጂ ይሄን ፑሽ ልታደርገው አይችልም ሶ ምንድነው ያደረጉት በዚህ በኩል ያለውን ኔጌቲቭን ያያዙት ኔጌቲቭ ቻርጅ ያለውን ኤሌክትሮን ያለውን በዚህ በኩል ያለውን ደግሞ ፖዚቲቭ ቻርጁን ያያዙት ሶ ኤሌክትሮን ነው ሁሌም ፍሎ የሚያደርገው ኤሌክትሮኑ በዚህ ፍሎ አደረገና እዚህ ጋር ያለው ኤሌክትሮን ላይ ሲደርስ እዚህ ጋር ብዛቱ ምን ነው ብያችኋል ኤሌክትሮን ነው ኔጌቲቭ ቻርጅ ነው ብያችኋል ኔጌቲቭ ከሆነ ደግሞ unlike ፖልስ ሪፕል ቻርጀር ስለሆነ ይሄኛው ኤሌክትሮን ይሄኛው እዚህ ውስጥ ያለውን ኤሌክትሮን ይገፋዋል ይሄኛው ኤሌክትሮን እዚህ ውስጥ ያለውን ኤሌክትሮን ይገፋዋል እዚህ ውስጥ ያለው ኤሌክትሮን ደግሞ ሲገፋው ወደዚህ ሄድና ይሄኛውን ኤሌክትሮን ይገፋዋል ልክ ይሄኛው ኤሌክትሮን በዚህ ይመጣል ይሄ ሲሆን ይዞራል ማለት ነው ይሽከረከራል ሶ ኤሌክትሮን ፍሎ አለ ማለት ነው ያ ኤሌክትሮን ፍሎ አለ ማለት አስቡልኝ አሁን ኮምፒውተር ባንድና በዜሮ ይሰራል የሚለው ላይ እየደረስን ነው ሶ ይሄኛው ማለት ነው ኤሌክትሮኑ እዚህ ጋር ኤሌክትሮን አለ ብዛቱ ኤሌክትሮን ነው ምክንያቱም ሰልፈር ላይ አራት ሞስት ሰልፈር አይል ይሄኛውም ሰልፈር ነው አውተር ሞስት ሼሉ ላይ 4 ኤሌክትሮን ባለው የሰልፈር አተም ላይ ሌላ 5 አውተር ሞስት ሼሉ ላይ 5 ኤሌክትሮን ያለው ነው ዶፕ ያደረግንበት ትርፏ ምንድነው ኤሌክትሮን ነው እዚህ ጋር ደግሞ ፕሮቶን ነው ትርፉ እቺኛው ኤሌክትሮን ወደዚህ ሂዳለች ግን ምንም ቢሆን እዚህ ጋር ማጆሪቲው ኤሌክትሮን ነው እዚህ ጋር ደግሞ ማጆሪቲው ፕሮቶን ነው ማለት ነው ስለዚህ እዚህ ጋር በሁለት እቺ ሰልፈርና የሆነ አተም ነው 5 አውተር ሞስት ሼል ያለው እዚህ ጋር ደግሞ ሰልፈርና የሆነ አውተር ሞስት ሼል ላይ ፕሮቶን አንድ አተም 3 አውተር ሞስት ሼል ያለው አንድ አተም ሁለት አተሞች አሉ ሁለቱን እነዚህ ሁለት የሰልፈር እንትኖችን ሰልፈር ምክንያቱም ሰሚኮንዳክተር ስለሆነ ነው ሁለቱን የሰልፈር አተሞች ያዘውን ቲዩብ ሳገናኘው የሆነ ኢምባላንስ አልተፈጠረም ምክንያቱም ፍሎ ሊያደርግ አልቻለም ሶ ምንድነው ያደረጉ እነሱ ባትሪ ነው እዚህ ጋር ያያዙበት ባትሪ ሲያያዙበት ግን በኔጌቲቭ በኩል ወይም ደግሞ አውተር ሞስት ሼል ወይ ብዙ ኤሌክትሮን ባለው በኩል ኔጌቲቭ ያያዙት ብዙ ፕሮቶን ባለው በኩል ደግሞ ፖዚቲቭ ያያዙት ማለት ነው ከዛ ኦን ሲያደርጉት እቺኛይቱ ኔጌቲቭ ፍሎ ታደርግና ይሄኛውን ኤሌክትሮን ፑሽ ታደርጋለች እኛው ኤሌክትሮን እዚህ ጋር ያሉትን ኤሌክትሮኖች ፑሽ ያደርጋቸዋል ይዞራል ማለት ነው ልክ ይሄኛው ኤሌክትሮን ይመጣና ይሄኛውን ፑሽ ያደርጋል ሶ ምን ይሆናል ፍሎ አለ ማለት ነው ፍሎ አለ ማለት ኤሌክትሮን ፍሎ አለ ማለት ቅድም እንደነገርኳችሁ ኤሌክትሪክ ከረንት አለ ማለት ነው ስለዚህ ኤሌክትሪክ ከረንት በዚህ ኢንሱሌተር ውስጥ ያልፋል ወይም በዚህ ሰሚኮንዳክተር ውስጥ ያልፋል አያልፍም ጥያቄው እሱ ነው ሶ ያ ኤሌክትሪክ ከረንት ካለፈ ኦፍ ነው ማለት ነው ዛት ሚን 0 ነው ማለት ነው ኤሌክትሪክሲቲ 0 ሚለውን ነገር አያቀም ኮምፒውተር ደግሞ ኦፍ ሚለውን አያቀም ስለዚህ ኤሌክትሪሲቲ ሲሆን ኦን ኦፍ ሚለውን ተጠቀማለን ለኮምፒውተር ሲሆን ደግሞ 0 ሚለውን እናቃለን ማለት ነው
ካለፈ ከረንት ኦን ነው እንላለን ኦን ማለት ደግሞ በኮምፒውተር ቋንቋ ዋን ነው ማለት ነው ዛት ሚን ትሩ ማለት ነው እና እኛው ፎልስ ማለት ነው አስቡት አሁን በዚህ ሰሚኮንዳክተር ኢንሱሌተር ውስጥ ኤሌክትሮን ካለፈ ከረንት አለ ማለት ነው ከረንት ካለ ኦን ነው ማለት ነው በዚህ ውስጥ ግን ከረንት ማያልፍ ከሆነ ወይም ደግሞ ኤሌክትሮኖች ፍሎ ማረጉ ከሆነ ከረንት አያልፍም ማለት ነው ከረንት ካላለፈ ኦፍ ነው ማለት ነው ስለዚህ ኮምፒውተር 0 እና 1 ብቻ ነው የሚረዳ የሚባለው ይሄ ነው ማለት የሆነ ከረንት አለፈ ማለት ኦን ነው ማለት ነው ወይም ደግሞ 0 ነው ማለት ነው እንደ ዋን ነው ማለት ነው ከረንት አላለፈም ኤሌክትሮን ፍሎ አላደረገም ማለት ከረንት የለም ማለት ነው ከረንት የለም ማለት ደግሞ ኦፍ ነው ማለት ነው ኦፍ ማለት 0 ነው በኮምፒውተር ቋንቋ ማለት ነው ከዛ አስቡት እዚህ ጋር ሌላ አሁን እቺኛቱ አንድ ሰልፈር ቲዩብ ነች እቺኛቱ አንድ ሰልፈር ቲዩብ ነች ሌላ ሶስተኛ አንድ ሰልፈር ቲዩብ አምጠን ብናያይዘው እዚህ ጋር እነዚህ ሶስቱን ያዛችሁ ሶስት ሰልፈር ቲዩብ ያዘ የሆነ ኮምፖነንት ዛት ሚንስ ትራንዚስተር ይባላል ትራንዚስተር ይባላል እና አሁን ምን ብያችኋለሁ ሁለቱን ሲሆን አሳይቻችኋለሁ 0 እና 1 እንዴት አፕ እንዳደረገ ከዛ ሶስቱም ሲሆን ልክ እንደዛ ነው ከረንት ያልፋል አያልፍም ነው ጥያቄው ከረንት ካለፈ 1 ነው ኦን ነው ከረንት ካላለፈ ደግሞ 0 ነው ኦፍ ነው ማለት ነው ሶስት እነዚህ የሰልፈር ያዘው ቲዎችን አንድ ላይ ስናገናኛቸው ትራንዚስተርን ፈጠሩላችሁ ማለት ነው ያን ትራንዚስተር ተጠቅመው ምንን ማራመድ ጀመሩ የሆነን ቮይስ ከሆነ ስቴት ወደ ሆነ ስቴት ሪጀነሬት ማድረግ ቻሉ ማለት ነው ይቺ ትራንዚስተር ነች ዓለምን እንደዚህ ግልብጥ ያደረጋቸው እና እቺ ትራንዚስተር በጣም ትንሽ ነች እንግዲህ ትራንዚስተር ማለት ከረንት ያልፋል በውስጡ አያልፍም ከረንት ካለፈ 1 ነው ከረንት ካላለፈ 0 ነው ማለት ነው እቺን ታሳቢ አድርጉልኝ ትራንዚስተር ማለት እቺ ነች ማለት ነው ትራንዚስተር ማለት ሶስት የሰልፈርን ያዙ ቲዎች አንድ ላይ ኢንተግሬትድ ሲሆኑ የሚፈጥሩት ያ ሰርኪዩት ሰርኪዩት አይደለም ትራንዚስተር ይባላል ማለት ነው ኦኬ አሁን ይህ ትራንዚስተር ከሆነ ሶስት የሰልፈር ቲዎች የሰልፈር አተሞች አሉበት ሶስት ቲዎችን አንድ ላይ ስናገናኛቸው ትራንዚስተርን ከፈጠሩልን ለኮምፒውተር መምጣት ምክንያት የሆነው እንዴት ነው እሱን ነው ለኮምፒውተር መምጣት ምክንያት የሆነው እንዴት ነው እሺ አሁን ለኮምፒውተር መምጣት እንዴት ምክንያት ሆነ ወደሚለው እንዴት አስቡት ሎጂክ ጌቶችን አሁን ይሄና አሰራር እንዴት እናቀዋለን እንዴት ማወቃችን ምን ይጠቅማናል ትንሽ የማወቃችን ጥቅም ይኖረዋል ቤዚኩም ማለት ነው ለዛም ነውና ብታውቁ ታሪፍ ነው እንጂ እስካሁን ያለው ዲቴል ተረዱት ማለት አይደለም ስለዚህ አሁን የትራንዚስተሮች መፈጠር ለኮምፒውተሮች መምጣት ታዲያ እንዴት ምክንያት ሆነ ካለ ሎጂክ ጌቶችን እናስታውስ ሎጂክ ጌቶች ማለት ኤንድ ጌት አለ ኦር ጌት አለ ናንድ አለ ኖር አለ እና ኖት አለ እነዚህ አምስት ሎጂክ ጌቶች አሉ ሎጂካል ጌት ማለት ነው ሎጂካል ጌቶችም ማለት አስቡት አሁን የቅድሙ ትራንዚስተር ነው ሶስት ሰልፈር አተሞች ያሉበትን ቲዩብ አንድ ላይ ኢንተግሬትድ አድርገን አንድ ሰርኪዩት ፈጥረናል አንድ ትራንዚስተር ፈጥረናል ያቺ የትራንዚስተር ሲምቦል አይ ዶንት ኖ እንዴት እንደሆነች ግን አይ ቲንክ ልክ እንደዚህ ነገር ነች እንደዚህ ነገር ነች የትራንዚስተር ቅርጿ እቺን ትመስላለች አንዷ ትራንዚስተር እቺ ነች ሁለተኛ ትራንዚስተር ደግሞ ሌላ አለች እቺ ትራንዚስተር ደግሞ አለች ልክ እንደዚህ አድርገን ሁለት ትራንዚስተሮች አሉ ማለት ነው እነዚህ ሁለት ትራንዚስተሮች ደግሞ ባገናኛቸው ዋታፕን እነዚህ ሁለት ትራንዚስተሮች ባገናኛቸው ይሄን ትራንዚስተር ባገናኛቸው ማለት ነው እነዚህ ሁለት ትራንዚስተሮች ባገናኛቸው ምንድነው ሀፕን የሚያደርገው ካላችሁኝ አውትፑት ምን ይሆናል ካላችሁኝ ለምሳሌ በዚህ ከረንት ቢያልፍ በዚህ ባያልፍ ነው በዚህኛው ቢያልፍ በዚህኛው ቢያልፍ በዚህኛው ባያልፍ በዚህኛውም ባያልፍ በዚህኛውም ባያልፍ በዚህኛውም ቢያልፍ በዚህኛውም ቢያልፍ አውትፑት ላይ ምን ይሆናል ነው እነዚህ ሁለት ትራንዚስተሮች
እነዚህ ሁለት ትራንዚስተሮች አንድ ላይ የተያያዙበት ጌት ኤንድ ጌት ከሆነ እንስራው ኤንድ ጌት ከሆነ ምን ሲሆን ብቻ ነው 1 1 ሲሆን ብቻ ሁለቱም ከረንት ካለፈበት ብቻ ነው ከረንት ሊያልፍ የሚችለው እዚህ ጋር አሁን ትሩ ሊሆን የሚችለው አውትፑት ማለት ነው አዘርዋይስ ግን 0 0 ነው የሚሆነው ማለት ነው ዩት እነዚህ ሁለት ትራንዚስተሮች የተያያዙበት ጌት ምንድነው ነው በኤንድ ነው የተያዘው በኦር ነው የተያዘው በናንድ ነው የተያዘው በኖር ነው የተያዘው በኖት ነው የተያዘው በኤንድ ከሆነ አበበና ለሙ ቢሲመጡ ይሄን ስክሪፕቶ ስጣቸው አንደኛው ቢመጣ አይሰጣው ማለት ነው ስለዚህ ከሁለቱ አንዱ ፎልስ ከሆነ ፎልስ ነው ማለት ነው ሁለቱም ትሩ መሆን አለበት ኦር ከተባለ አበበ ወይ ማለሙ ሲመጡ ከሁለቱ አንዱ ሲመጡ ማለት ነው ከሁለቱ አንዱ ትሩ ከሆነ ስለዚህ 0 0 ሲሆን ብቻ ነው ፎልስ ሲነገር ታውቁታላችሁ ማለት ነው ሶ እነዚህ ሁለት ትራንዚስተሮች አንድ ላይ ሆኑና በኤንድም ሊሆን ይችላል በኖርም በኦርም በናንድም በኖትም ተያይዘው በሆነ ጌት ተያይዘው ምን ፈጠሩ አውትፑቱ ምንድነው የሚለውን ፈጠሩ ማለት ነው ግን አሁን እየመጣን ነው ግን አሁን በናንድ ነው የተያዘ በኤንድ ነው የተያዘ እንበል በኤንድ ነው የተያዘ ይሄ አንድ ነው ይሄ 0 ነው ይሄ ከረንት ያልፈበታል ይሄ ከረንት ያልፈበትም ማለት ነው ይሄን ከረንት ይሄ ከረንት ያልፈበታል ይሄ ከረንት ያልፈበትም ስለዚህ አውትፑቱ 0 ነው ሁለቱን አንድ ላይ ኤንድ ላይ ማለት ነው ኤንድ ላይ ግን ከሆነ ቀን በኋላ ይሄን ሶኬት ነቅዬ ያያያዙበት ማለት ነው እንደገና ባያይዘው ፊት ያስቀመጠውን ዳታ ማስታወስ አይችልም እነዚህ ሁለት ትራንዚስተሮች ተያይዘው ሁለት ትራንዚስተሮች እንግዲህ ከረንት ማሳለፍ ነው አይደል ተፈለገ እነዚህ ሁለት ትራንዚስተሮች ተያይዘው የነዚህ ሁለቶች አውትፑት ከረንት ያልፋል አያልፍም ሁለቱ ተባባሉና አይ ባንደኛ ያልፋል ባንደኛ ያልፍም በኤንድ ጌት ስለተያዘ በዚህ ሁለቶች አንድ ላይ ሲሆኑ ከረንት ማለፍ አይችልም ተባለና አውትፑቱ 0 ሆነ ማለት ነው ወይም ደግሞ ከረንት አያልፍም ተባለ ማለት ነው ከረንት አያልፍም ከተባለ ይሄን ሶኬት እንደገና ነቅዬ በሰካው ከረንት አያልፍም ብሎ ያስቀምጠው ይሄ አያስታውስም ሚሞራይዝ አያደርግም ሚሞራይዝ ስለማያደርግ አስቡልኝ ሚሞራይዝ ስለማያደርግ ምን አሉ ሶስተኛ ሌላ ትራንዚስተር አያያዙበት ሌላ ትራንዚስተር እዚህ ጋር አያያዙና ሌላ ትራንዚስተር አያያዙና ይሄ ያያዙት ትራንዚስተር ምንድነው ስራው 0 ነው 1 ነበረ ብሎ እንዲያስታውስ የሚመዘግብ ትራንዚስተር ነው ከነዚህ ጋር የተያያዘው ማለት ነው ይሄ ምን ይባላል 0 ነው 1 ነው ከፊት ዩት ሁለቱ ትራንዚስተሮች ሲያያዙ በኤንድ ተያይዘዋል ባንደኛው ከረንት ያልፋል ባንደኛው ያልፍም ሁለቶች አንድ ላይ ሲሆኑ በኤንድ ጌት ተያይዘው በሁለቱ በተያያዙት ግን ከረንት አያልፍም ያ እንዲያስታውስ ስቶር ተደረገ በሶስተኛ ትራንዚስተር ተጠቅመን ስቶር አደረግነው ያቺ ምን ትባላለች እቺ ዳታ እንግዲህ እቺ ዳታ 0 ብላ ትይዛለች ማለት ነው ሚሞራይዝ ለማድረግ ሶስቱን ትራንዚስተሮች አንድ ላይ በማድረግ እንዲያስታውስ ማድረግ ተቻለ ማለት ነው ኮምፒውተር አስቡት ሁለቱን ትራንዚስተሮች በማድረግ ዳታ ከረንት እንዲያልፍ አደረግና ልክ ያለፈውን ከረንት ከዚህ በፊት ያለፈው ከረንት ምንድን ነበር ከረንት ያልፋል አያልፍም ኦፍ ነው ኦን ነው የሚለውን ነገር ካጠናን በኋላ ያ ነገር ግን ስቶር መደረግ ስላለበት ከሆነ ቀን በኋላ ሚሞራይዝ አድርጎ ለኛ መናገር ስላለበት ስቶር የሚያደርግልን ምን ፈለግነ ስቶሬጅ ወይም ደግሞ አስታዋሽ ፈለግነ ማለት ነው አስታዋሽ ሲፈልጉ ምንድን ያደርጉ ሶስቱን ትራንዚስተሮች አንድ ላይ ያደረጉና እንዲያስታውስ አደረጉት ማለት ነው የሚያያይዙበት ጌት ግን ይለያያል በኤንድ ሊሆን ይችላል በኦር ሊሆን ይችላል እያንዳንዱ ነገር ማለት ነው ከዚያ አያያዙና እንዲያስታውስ አደረጉት እቺ ትራንዚስተር ትባላለች ይሄን ሶስቱን ትራንዚስተር ያዘው ኦልሞስት አይ ቲንክ 3 4 ሊሆን ይችላል ትራንዚስተር ይሄን ሶስቱን ትራንዚስተር ያዘው ምን ይባላል ፍሊፕ ፍሎፕ ይባላል ፍሊፕ ፍሎፕ ተባለ ማለት ነው ይሄ ፍሊፕ ፍሎፕ ተባለ
ፍሊፕ ፍሎፕ ማለት አንድ ዳታ ሊይዝልን የሚችል ነው። ያ ማለት ይቺ ነች ወይ አንድ ነው ወይ ደግሞ ዜሮን ትይዝልናለች ማለት ነው። ከሁለቱ አንድ ዳታ ብቻ እንድታስታውስ ማለት በዚህ ሁለት ትራንዚስተሮች ተያይዘው ዳታ አለ ከረንት አለፈ የለም ካለፈ ዜሮ ነው ካላለፈ ዋን ነው ብለን አይደል ያችን ዳታ ሶስተኛ ትራንዚስተር ያያያዝንባትና አውቶፖላ ላይ ተቀመጠችው ላይ ማን እናስቀምጣለን ያችን ዳታ እንድታስታውስ ያቺ ምን ትባላለች ፍሊፕ ፍሎፕ ትባላለች። አሁን ስምንቱን ፍሊፕ ፍሎፖች እንግዲህ አንድ ፍሊፕ ፍሎፕ አንድ ዳታ ነው የምትይዝ ማለት ወይ አንድ ነው ወይ ዜሮ ነው ወይ ከረንት ያልፋል ነው ወይ አያልፍም ነው። ያን ከያዘች ስምንቱን ፍሊፕ ፍሎፕ አንድ ላይ በማደማመር ወይም ደግሞ በማያያዝ እቺ አንድ ዳታ ነው ወይ ዜሮ ነው ወይ አንድ ነው ወይ 0 1 0 1 0 0 1 1 ይሄን ለምሳሌ ብትይዝ እንዴት ስቶር እንደሚደረግ እንዘ ፊቸር ነው ያለን 0 1 0 1 0 0 1 1 የሚለው ዳታ ቢይዝልን እቺ ራሷ ቢት ነች አንድ ቢት ትባላለች 0 ወይም ደግሞ አንድ ማለት ነው። እቺ ኖርማሊ ግን ፍሊፕ ፍሎፕ ይባላል የሚሞሪ ፓርቱ ፍሊፕ ፍሎፕ ይባላል። እነዚህ ስምንቱ ቢቶች ባይት ይባላሉ ስምንቱ ፍሊፕ ፍሎፖች እነዚህ ስምንቱ ፍሊፕ ፍሎፖች ተሰብስበው ስምንቱ ቢቶች ማለት ነው ዛትስ አንድ ባይቱ ማለት ነው ስሙ ምን ይባላል ሬጂስተር ይባላል። ሬጂስተር ሲባል ሰምታችሁ ልታውቁ ትችላላችሁ ነው ሬጂስተር ይባላል። አሁን ስምንቱን ፍሊፕ ፍሎፖች አንድ ላይ ስንደረድራቸው ስምንቱን ፍሊፕ ፍሎፖች አንድ ላይ ስንደረድራቸው ምን ክሬት እናደርጋለን ምን እንፈጥረዋለን ሬጂስተርን ክሬት አደረጉ ማለት ነው። አስቡት መጀመሪያ ሰልፈርን ነበረ ሰልፈርን ከሆነ ኤሌመንት ጋር ዶፕ አደረጉና ያ ዶፕ ሲደረግ ከረንት ያሳልፋል አያሳልፍም በሚለው ሁኔታ መሰረት መጣው አንድ ትራንዚስተርን ለመስራት ሞከሩ። አንድ ትራንዚስተር ከሰሩ በኋላ ትራንዚስተሮች ደግሞ አንድ ላይ በጌቶች በማያያዝ በሎጂክ ጌቶች በማያያዝ ምንን ክሬት አደረጉ ፍሊፕ ፍሎፕን ክሬት አደረጉ። ፍሊፕ ፍሎፕን ክሬት ካደረጉ በኋላ ስምንቱን ፍሊፕ ፍሎፖች በመደርደር ሬጂስተር የሚባል ነገር ሰሩ ማለት ነው። ሬጂስተር ማለት ሚሞሪ ነው በቃ ዳታዎችን ሊይዝልን የሚችል ኮምፒውተር እንዲያስታውስበት ያደረገው ሲስተም ነው ሬጂስተር ይባላል ማለት ነው ሬጂስተር ይባላል። ሬጂስተር የተሰራው 8 ፍሊፕ ፍሎፖችን በመደርደር ነው አንድ ላይ ዛት ሚንስ አንድ ባይት ዳታ ሬጂስተር ተባለ ማለት ነው። ሬጂስተር ተባለ አንዷ ግን አንድ ፍሊፕ ፍሎፕ የምትይዛት አንድ ቢት ዳታ ነው ማለት ነው አንድ ቢት ዳታ ነው። እነዚህ 8 ፍሊፕ ፍሎፖች አሉ ማለት ነው አሁን መጣናል። ጥያቄ ካላችሁ ኮሜንት ላይ ድሮፕ ያደረጋችሁ እንዲሁም ደግሞ ክላስ ላይ ያላችሁ ተማሪዎች ደግሞ ጥያቄ ካላችሁ አሁን ለመጠየቅ ትችላላችሁ። ዩቲዩብ ላይ የምትከታተሉ ልጆች ካላችሁ ደግሞ ጥያቄ ሲኖራችሁ ኮሜንት ላይ ድሮፕ አድርጉልኝ። የሐሙስ የላይቭ ሴሽን ላይ ጥያቄያችሁን የምመልስ ይሆናል ማለት ነው። አሁን እንምጣና እንዴት መጣን መሰላችሁ? የመጀመሪያው ሰልፈር ነበር። ከሰልፈር ወደ ምን መጣን? ወደ ትራንዚስተር መጣን። ከትራንዚስተር ወደ ምን መጣን? ወደ ፍሊፕ ፍሎፕ መጣን። ፍሊፕ ፍሎፕ መጣን። ከፍሊፕ ፍሎፕ ወደ ምን መጣን? ወደ ሬጂስተር መጣን። አሁን ትራንዚስተር ሬጂስተር። አሁን ሬጂስተር ማለት ኖርማሊ ሚሞሪ ነው ማለት ነው። ቅድም ያልኳችሁ ይቺ ሲፒዩ እና ሚሞሪ ያልኳችሁ ምንድነው ልዩነታቸው? ፎከስ ምናደርግባችሁ ናችሁ ያልኳችሁ ሚሞሪ በዚህ አይነት መጥቶ ሬጂስተር ማለት ሚሞሪ ፓርት ነው። ሌላውም ሃርድ ዲስኩም የተሰራ እሱ ራሙም የተሰራ እናያቸዋለን። በዚህ ሲስተም መጣው ነው ሚሞሪ በዚህ አይነት ሲስተም ተሰራ። ሲፒዩም ልክ እንደዚህ ነው። በቃ ትራንዚስተሮችን እያገናኙ ነው የሰሯቸው ማለት ነው። ለምሳሌ ትንሹ 256 ጂቢ ስቶሬጅ ሃርድ ዲስክ አለው። ሃርድ ስቶሬጅ አለው 256 ጂቢ ብታስቡት ምን ያህል ትራንዚስተር አለው በ256 ጂቢ ሚሞሪ ላይ? ያ ማለት ምን ያህል ትራንዚስተር አለው? በአንድ ፍሊፕ ፍሎፕ ላይ 3 ትራንዚስተር ብለን ብናስበው በ8 በአንድ ሬጂስተር ላይ
24 ትራንዚስተር አለ ማለት ነው በአንድ ሬጂስተር ላይ 24 ትራንዚስተር አለ ምክንያቱም 3 ሲባዛ በ8 24 ትራንዚስተር አለ 24ቱ ትራንዚስተር ነው በ256 ጂቢው ስታበዙት 1 ባይት እንግዲህ ጂጋ ባይት ነው ሶ ይሄን ስታረጉት በትሪሊየን የሚቆጠር ወደ 5 ትሪሊየን አካባቢ ትራንዚስተር በ256 ጂቢ ሜሞሪ ውስጥ አለ ማለት ነው ኤኒዌይስ ያን ነገር ስላችሁ ሳይሆን ሲፒዩም የተሰራ በዚህ ሲስተም ነው ትራንዚስተሮችን የሚያያይዙበት ጌት ይለያያል እንጂ እንዲያስታውስ አድርገውና ፕሮሰስ እንዲያደርግ አድርገው ያያዙበት ጌት ይለያያል እንጂ ፕሮሰሰሩ ሲፒዩም የተያዘበት ወይም ደግሞ የተሰራ ወይም ደግሞ የተፈጠረ ትራንዚስተሮችን አንድ ላይ በማድረግ ነው ማለት ነው ትራንዚስተሮችን አንድ ላይ በማድረግ ኖት ፍሊፕ ፍሎፕ ትራንዚስተርን አንድ ላይ በማድረግ ደግሞ ሲፒዩን ሰርተዋል ማለት ነው ስለዚህ ሲፒዩም ሆነ ሜሞሪ ምን የሚያደርገው የሚሰራው የሚያስታውሰው በምንድነው በዜሮ እና በአንድ ብቻ ነው ማለት ነው የተባለው በዚህ አይነት ፕሮሰስ ስለመጣ ነው you know ሶ በዚህ አይነት ፕሮሰስ መጥቶ ሬጂስተር ሜሞሪም ሆነ ሲፒዩ ከትራንዚስተር አማካኝነት የተሰራ ከተባለ እንዴት ነው ዳታዎች የሚቀመጡት እንየው ዳታዎች የሚቀመጡት የምታውቁት ነው ለምንም አይነት ዳታ ሁሉም አይነት ዳታ ምን አለው በዜሮ እና በአንድ መቀመጥ አለበት ተብሏል በዜሮ እና በአንድ ሲቀመጥ እንዴት ነው የሚቀመጥ መሰላችሁ ለምሳሌ ቁጥሮች 5 እናስቀምጥ ሲባል ወይም ደግሞ 1 እናስቀምጥ ሲባል 1 ማለት 0001 ነው 2 ማለት 0010 ነው 3 ማለት 00101 I think እንደዚህ መስለኛል I don't know I think እንግዲህ ይህን ቸክ አድርጉት ሶ 3 ለማስቀመጥ እቺ 1 ነች እቺ 2 ነች እሺ 3 ነች ብላችሁ አስቡት ሶ ሜሞሪ ውስጥ የሚቀመጠው እንደዚህ ነው አንድን ሜሞሪ ውስጥ አስቀምጥልኝ ካላችሁት 1 000000 አድርጎ ያስቀምጣል ማለት ነው ልክ ኢሜጅም ሳውንድም ሁሉም ነገር ስቶር የሚደረገው ወደ 0 እና ወደ 1 ተቀይሮ ነው ኢሜጅ ማለት እንግዲህ አሁን ለምሳሌ ይሄን አይነት ስኩዌር ኢሜጅ ቢኖር ወይም ደግሞ እንደዚህ አይነት የሰው ምስል ይሄ ምስል ቢኖር ይሄን ኢሜጅ እንትን ውስጥ ለማስቀመጥ በስኩዌር ይከፈላል በስኩዌር ኢን ስኩዌር ይቺ አንዷ ስኩዌር ዊዝን ከለር እስከ ከለሯ ድረስ ምን አላት ቁጥር ተሰይሞላታል ለምሳሌ 50 ነው ወደ 0 እና ወደ 1 ተቀይራ ሜሞሪ ስቶር የምትደረገው ማለት ነው ወይም ደግሞ ሲፒዩ ውስጥም ፕሮሰስ የምትደረገው ሌላኛው ወርድ ለምሳሌ ተሙ የሚባለው ወርድ ቲ የራሷን አስቲኮድ አላት አስቲኮድ ማለት ለምሳሌ ስሞል ሌተር ኤ አይ ቲንክ 93 ካፒታል ኤ ደግሞ አይ ቲንክ 65 አካባቢ መስሉኛል ሶ ይሄ የሚጀምሩት ማለት ነው ሶ ተሙ የሚለውን ነገር በዚህ አስቲኮድ መሰረት ቁጥሩን አግኝተን ቁጥሩን ወደ 0 እና ወደ 1 ቀይረን ነው ሌላ ሳውንድ የምታዩት ሳውንድ ማለት እንግዲህ የሚሄደው ኦሲሎስኮፕ ውስጥ አይታችሁ እንደሆነ እንደዚህ ያለ ነው የሚሄደው ሶ የዚች ፒኳና የእያንዳንዷ ፒክ ምን አላት ቁጥር ተሰይሞላታል ያቺ ቁጥር ወደ 0 እና ወደ 1 ተቀይራ ነው ኮምፒውተር ውስጥ ፕሮሰስ የምትደረገው ሶ ሳውንድም ኢሜጅም ወርድም ምንም አይነት ቁጥርም ቢሆን ወደ 0 እና ወደ 1 ከተቀየረ በኋላ ነው ማለት ነው ሜሞሪ ውስጥ ስቶር የሚደረገው ፕሮሰሰሩም ደግሞ ፕሮሰስ ሊያደርግ የሚችለው ማለት ነው የኔክስት ክላሳችን ውስጥ የምናየው ኮምፓይለር የሚባል ነገር አለ ፕሮግራሚንግ ወይም ደግሞ አሴምብለር የሚባል ነገር አለ እሱ ጋር ፎከስ አድርገን የምናየው ክላሳችን ቢሆን ግን ሃይላይት ይሉልኝ ሶ ኮምፒውተር ከዚህ መጣ ተሰራ ሜሞሪው ሃርድ ዲስኩም የተሰራ SSD ካርዱ ማለት ነው በዚህ በትራንዚስተር አማካኝነት ነው ሲፒዩም የተሰራ በትራንዚስተር አማካኝነት ነው ግን እንዴት ፈጣን ሊሆን ቻለ ኮምፒውተር በጣም ፈጣን ነው እንዴት ሊሆን ቻለ ከተባለ እዚህ ጋር ሃርድ ዲስክ አለ ሃርድ ዲስክ ማለት ነው እዚህ ጋር ደግሞ ምን አለ ሲፒዩ አለች ሲፒዩ ዘ ብሬን ኦፍ ዘ ኮምፒውተር ወይም ደግሞ ፕሮሰሰር ሲፒዩ ሴንትራል ፕሮሰሲንግ ዩኒት የሚባለው ማለት ነው ፕሮሰስ ሊያደርግ የሚችለው ይሄ ነው ሶ ሲፒዩ ምን ያደርጋል ከዚህ ዳታውን ፌች ያደርጋል ከሆነ ቦታ ደግሞ አሁንም እዚህ ጋር ያመጣል እነዚህ ሁለት ዳታዎች ፌች ካደረገ በኋላ ነው ሲፒዩ የሚሰራ አስቡት እንግዲህ ሃርድ ዲስኩ ያዛችሁ ዳታዎች እንግዲህ በቁጥር ስለሆነ በ0 እና በ1 በትሪሊየን የሚቆጠር ዳታን ያዘ ሶ በ0 እና በ1 ይህን ፌች አድርጎ እስከፈልጎ እስኪያመጣ ድረስ ሰዓት ይፈጅበታል ያን ሰዓት ለመቀነስ ሲባል ምንድነው የተደረገ ራም የሚባል ነገር መጣ ማለት ነው ራም ማለት እዚህ መሃል ላይ በሲፒዩ እና በሃርድ ዲስክ መካከል ያለች ስትሆን ራም ምንድነው ስራዋ ለምሳሌ እናንተ ቪዥዋል ስቱዲዮን ኮምፒውተራችሁ ላይ እንደከፈታችሁ ወይም ደግሞ የሆነ ቪዥዋል ስቱዲዮ ልበላችሁ ወይም ደግሞ ፎቶሾፕን እንደከፈታችሁ ፎቶሾፕን
ስትከፍቱ ፎቶሾፕን መጀመሪያ ከዚህ ጋር ይፈልግና ከከፈተው በኋላ ራሙ ምን ያደርጋል ኦኬ ፎቶሾፕን ከተከፈተ ዙም ሊያደርገው ይችላል ቢልና ከሃርድ ዲስኩ ላይ ፈልጎ ራሙ ላይ ሴቭ አድርጎ ይቆያል ሶ ከዚህ ከሚመጣ ይልቅ ሲፒዩ ከየት ሄዳል ከዚህ ከቅርቡ ከራሙ ላይ ፌች ያደርጋል ዳታውን ማለት ነው ይናው ለማፍጠን ነው ራሙ የተሰራ ሶ ከዚህ እዚህ ጋር ከተጫነው ወይም ደግሞ ሚሞሪ ራሙ ላይ ከተጫነው ይናው ሲፒዩ ላይ ከሚሰራው ዳታ ጋር ተመሳሳይ የሆኑ ዳታዎችን ከሃርድ ዲስኩ ላይ ፌች አድርጎ መርጦ አምጥቶ ራሙ ላይ ጭኖ የሚጠብቅ ራም ነው ማለት ነው ማጂካል ይባላል እንደውም ይሄ ማጂካል ይባላል ሶ ይሄኛው 256 ቢሆን 256 ጂቢ እነዚህ 8 ጂቢ ሆኖ 8 ጂቢ እስኪሞላ ድረስ እዚህ ጋር ከሚሰራው ዳታ ጋር ተመሳሳይ የሆኑ ዳታዎችን እየፈለገ ያመጣ እዚህ ጋር ይጭናል ማለት ነው ዛት ኢዝ ራም ይባላል በጣም ኮምፒውተራችን ፈጣን እንዲሆን አይ ቲንክ እየፈጠን ነው በያስባለው ግን ምንም አይነት ጥያቄ ሲኖራችሁ ኮሜንት ላይ ድሮፕ አድርጉልኝ የሐሙስ ላይቭ ሴሽን ላይ ስለምንገናኝበት ማለት ነው ክላስ ያላችሁ ተማሪዎች ግን ጥያቄያችሁን አሁን ሰጡኝ ጥያቄዎችን መልስላችኋለሁ ማለት ነው ሶ አሁን ይሄ አለ ግን ይሄም አልበቃ ምንድነው የተደረገ መሃል ላይ ደግሞ በራሙና በዚህ መካከል ካች የምትባል ነገር መጣች ማለት ነው ካችም ሚሞሪ ነች አስባችሁታል ይሄ ሶስቱም ሚሞሪ ነው ይሄም ሚሞሪ ነው ይሄም ሚሞሪ ነው ይሄኛው ሃርድ ዲስክ ይባላል ወይም ደግሞ ሰከንዳሪ ሚሞሪ ይባላል እነዚህ ይሄኛው ደግሞ ራም ይባላል ይሄኛው ደግሞ ካች ይባላል ይናው ካች ደግሞ አሁንም ለሲፒዩ ቅርብ ነው በጣም ትንሽ ሰዓት ላይ የሚፈጅ ማክሲመም 1 ጂቢ ምናምን ካች ነው ያለ አይ ቲንክ አሁን ላይ የሚጠቀሙት ትልልቅ ኮምፒውተሮች እንኳን 1 ጂቢ ነው ካቻቸው ሶ ይሄ ደግሞ ስራው ምንድነው ከራሙ ላይ ለሲፒዩ ቅርብ ከራሙ ላይ ሲፒዩ ላይ ከሚሰራው ዳታ ጋር ሞር ሪሌትድ የሆኑ ዳታዎችን ከራሙ ላይ መርጦ ካች ላይ የሚጫንበት ቦታ ካች ይባላል ማለት ነው ካች ይባላል ይሄም ሜሞሪ ነው ማለት ነው ሶ ኮምፒውተራችን ሲፒዩ ከዚህ ጋር መጥቶ ከዚህ ከሃርድ ዲስኩ ላይ ከሚመርጥ ከዚህ ከቅርቡ ላይ ፌች አድርግና ይሰራል ስራው ፌች አድርግና ይሰራል ስራው እዚህ ጋር ፈልጎ ሲያጣ ራሙ ላይ ይሄዳል ራሙ ላይ ፈልጎ ሲያጣ ሃርድ ዲስኩ ላይ ይሄዳል ማለት ነው ልክ ሃርድ ዲስኩ ላይ ሲያገኘው ይመርጥና ያመጣዋል ከዚያ ራሙ እዚህ ጋር ብዙ ሳይጠቀማቸው ቆዩ ሲፒዩ ሳይጠቀማቸው ቆዩ ነገሮች ካሉ ራሙ ምን ያደርጋል እነዚያን ያስወግድና ሲፒዩ ላይ ከተጫነው ጋር የተመሳሳይ የሆኑ ዳታዎችን እንደማንም ከዚህ ፌች አድርግና እዚህ ጋር ይጭናል ካች ደግሞ አሁንም ከራሙ ላይ ፌች አድርግና ካቹ ላይ ይጭናል ማለት ነው ይናው ካቹ ላይ ይጭናል በዚህ ምክንያት ኮምፒውተራችን በጣም ፈጣንና ፈጣን እንዲሆን አድርጎታል ማለት ነው አይ ቲንክ የሆነ ነገር ክሊር እንዳደረግላችሁ ተስፋ አደርጋለሁ አም ሶሪ ያ ማለት ኮምፒውተር እንዴት መጣ ለሚለው ነገር ኮምፒውተር በዜሮና በአንድ ይሰራል የሚባለው ነገር ምንም አይነት ዳታ ከረንት ያልፋል በኮምፒውተር በዛ ትራንዚስተር ውስጥ አያልፍም ነው ጥያቄው ነው በዛ ትራንዚስተር ውስጥ ከረንት ያልፋል አያልፍም ካለፈ አንድ ነው ካላለፈ ግን ዜሮ ነው ካለፈ ኦን ነው ካላለፈ ግን ኦፍ ነው ካለፈ ትሩ ነው ካላለፈ ግን ፎልስ ነው ዛት ኢዝ ኮምፒውተር የሚረዳው በዜሮና በአንድ ነው ስለዚህ አንድ ወይም ዜሮ ብሎ ነው የሚሰጠው ኤሌክትሪካል ሲቲ ወይም ነው ኤሌክትሪካል ኢንጂነሪንግ ላይ ብትወድ ደግሞ ኦፍ ኦን ነው የሚረዱት ማለት ነው ዜሮና አንድን አይረዳው ማለት ነው ኤሌክትሪክ ከረንት ወይም ደግሞ ላይቱማ ኤሌክትሪክ ከረንት ማለት ነው ኤኒዌይስ ከቤንጃሚን ፍራንክሊን የኤሌክትሪክ ዲስከቨሪ ወይም ደግሞ ዳይሬክት ከረንት ከሚባለው ተነስተን ቤንጃሚን ፍራንክሊን ዳይሬክት ከረንትን ከሰራበት ተነስተን ከዛ በኦልተርኔቲቭ ከረንት መጣን እነዚህ መሰረት ሆነው ለኤሌክትሪክ ለማንኛውም አሁን ላይ ለዲጂታል ዓለም ከዛ በኋላ ግን ትራንዚስተር በሰልፈር አማካይነት እቺ ሰሚኮንዳክተር የምትባሉት ነገር ትራንዚስተርን ሰራችልን ትራንዚስተርን መሰረት አድርገን ደግሞ ፍሊፕፍሎፕንና ሲፒዩን መስራት እንደቻለ የሚለያቸው ነገር ትራንዚስተሮች የሚያዙበት ጌት እንደሆነ አይተናል ማለት ነው ትራንዚስተሮች የሚያዙበት ጌት ነው እንጂ ትራንዚስተሮች ሲፒዩን ለመስራት የሚያዙበት ጌትና ፍሊፕፍሎፕን ለመስራት የሚያዙበት ጌት የተለያየ ነው ምክንያቱም ሲፒዩን ለመስራት ፕሮሰስ እንዲያደርግ ተደርጎ ነው ኢንተግሬትድ የሚሆኑ ትራንዚስተሮች ፍሊፕፍሎፕን ለመስራት ደግሞ እንዲያስታውስ ተደርጎ ስለሆነ ማለት ነው ማየት ትችላላችሁ ዲቴል ከዛ ልክ ፍሊፕፍሎፕን ከሰራን በኋላ ትራንዚስተሮች 8 ፍሊፕፍሎፖችን አለ በመደረድ ምን እንሰራና ሬጂስተር እንሰራና ሬጂስተሮች ደግሞ ዳታ እንዲያስታውስ ተደርጎ የተቀመጠ ስለሆነ ዛት ሬጂስተር ተባለ ሬጂስተር ማለት በሌላ አባባል ሜሞሪ ነው ሲፒዩ ውስጥም ብዙ ሬጂስተሮች አሉ ምናምን ከዛ በኋላ ሁሉም ለምንድነው እነዚህ ኮምፒውተራችን ፈጣን የሆነ ሲባል ደግሞ ራምና ካች የሚባሉ ነገሮች በሃርድ ዲስኩና በሲፒዩ መካከል ተቀምጠው ፕሪዲክት ያደርጉ ዳታዎችን ቶሎ ቶሎ ያመጡ ስለሚችሉት በቅርቡ ስለሚያስቀምጡለት ነው ማለት ነው ይሄን ፕሮሰስ አይተናል
ቪዲዮ ከተመቻቸው ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ እንዲሁም ደግሞ ቪዲዮውን ለጓደኞቻችሁ ላይክ ሼር አድርጉ እኔንም ያበረታታኛል እንዲሁም ደግሞ ለሌሎች ጓደኞቻችሁ ወንድሞቻችሁ ይጠቅማልና ክላስ ላይ መገኘት የምትችሉ ተማሪዎች ደግሞ ቴሌግራም ግሩፕ ላይ ሂዱና ክላሱ የምንቀጥልበት ክላሳችን በሙሉ እየተከታተላችሁ እዚያ ጋር አዳዲስ ማቴሪያሎችን እንትኖችን ሼር አድርጋለሁ በአካል ለምትገኙ ተማሪዎች በአካል እንድትገኙ አናውንስ አድርጋለሁ ከዚህ በፊት በለቀቁት ቪዲዮ በአካል ተገኝታችሁ ተማሩ እንደሚማሩ ተማሪዎች ይህን ብዬ ጨርሳለሁ ማለት ነው ስለነበረን ሰዓት ሁሉ አመሰግናለሁ ቴንኪው ባይ